የሩሲያው ፕሬዝዳንት ቭላዲሚር ፑቲን የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ እቅድ የሩሲያን ግስጋሴ ሊያስቀረው አይችልም ሲል ተናገሩ። ፕሬዝዳንት ፑቲን እንደተናገሩት ኔቶ የመከላከያ ኃይሉን ማጠናከሩ ሩሲያን የሚያሰጋ አይደለም ነው ያሉት። ፑቲን ይህንን የተናገሩት ኔቶ የአውሮፓ ወታደራዊ አቅምን ለማሳደግ ከወሰነ ከቀናት በኋላ ነው ተብሏል። ከሰሞኑን ዶናልድ ትራምፕ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት አባል ሀገራት ራሳቸውን መቻል አለባቸው ብለው መናገራቸው ድርጅቱን ጥርጣሬ ውስጥ እንደከተተው የሚታወቅ ሲሆን የኔቶ አባል ሀገራት የሚጠበቅባቸውን ክፍያ የማይፈጽሙ ከሆነ ሩሲያ ልክ እንድታስገባቸው አበረታታለሁ ማለታቸው አይዘነጋም። የኔቶ መሪዎች በሚቀጥለው ሳምንት በሄግ ይሰበሰባሉ። በዚሁም ስብሰባቸው ከዓመታዊ ጠቅላላ ምርታቸው 5% ለማዋጣት ይወያያሉ ተብሎ ይጠበቃል። መነሻ ሐሳቡም የአሜሪካው ፕሬዝዳንት ዶናልድ ትራምፕ አባል ሀገራት ለጥምረቱ መከላከያ የሚያዋጡትን እንዲጨምሩ ተጽዕኖ መፍጠራቸውን ተከትሎ ነው። የጥምረቱ ወታደራዊ አቅም መጨመር ለሩሲያ ስጋት ቢሆንም ፑቲን በሀገራቸው ላይ የሚፈጥረው አንድም አደጋ እንደማይኖር አስታውቀዋል። ሩሲያ የዩክሬን ወደ ኔቶ መግባትና በአጠቃላይ የኔቶ መስፋፋት የብሔራዊ ደህንነቷን አደጋ ላይ ጥላል ስትል ተናግራለች። በተራው ዩክሬንና ሌሎች የሩሲያ አጎራባች የአውሮፓ ሀገራት ፑቲንን የሩሲያን ኢምንትነት አረጋግጠዋል። ኔቶ ጠብጫሪ የሆነ ወታደራዊ ፖሊሲዎችን ይከተላል ሲሉም ከሰዋል። እንደ ፖለቲካ ተንታኞች ጥምረቱ ወታደራዊ በጀትን መጨመሩ ግጭቶችን በኃይል የመፍታትን ዝንባሌውን ከፍ ስለሚል በዚህ ምክንያት በሩሲያ ላይ ጦርነትን ሊከፍት ይችላል የሚል ስጋት ከሞስኮ ባለስልጣናት ብዙ ጊዜ ይነገራል። የሰሜን አትላንቲክ ቃል ኪዳን ሀገራት ድርጅት ዋና ጸሐፊ ማርክ ሩቴ በካናዳ የቡድን 7 ስብሰባ ላይ ተገኝተዋል። በአውሮፓውያኑ 2023 የኔቶ ጦር አዛዦች የመልሶ ማጥቃት እቅድ መንደፋቸው ይታወሳል። ይህ እቅድ ሩሲያ የአርክቲክና የሰሜን አትላንቲክ የማዕከላዊ አውሮፓን አሊያም የሜዲትራኒያን ግዛት ብታጠቃ ምን እናደርጋለን የሚለውን የሚያስብ ነው። አሜሪካ፣ ዩናይትድ ኪንግደም እና ጀርመን ጸረ ታንክና የሚሳኤል መከላከያን ጨምሮ የተለያዩ የጦር መሳሪያዎችን እንዲሁም ወታደራዊ ድሮኖችን ለዩክሬን ማበርከታቸው በሩሲያና ምዕራባውያን ሀገራት መካከል ውጥረት መፍጠሩ የሚታወስ ነው። ይህም ሩሲያ ኔቶ በጦርነት ውስጥ እጁን አስገብቷል በማለት ሁልጊዜ ትከሳለች። አሜሪካ ከአጠቃላይ ገቢዋ 3.5% ለኔቶ ስታበረክት ከሩሲያ ጋር ድንበር የሚጋሩት እንደ ፖላንድና የባልቲክ ሀገራት ደግሞ ከ2% በላይ ለወታደራዊ አቅማቸው ማጠናከሪያነት ያውላሉ። ዩናይትድ ኪንግደም እንዲሁ ከ2% ትንሽ ከፍ ያለ ወጪን ለመከላከያዋ ታውላለች። ነገር ግን እንደ ፈረንሳይ፣ ጀርመን፣ ጣሊያንና ስፔን ያሉ ሀገራት ከሚፈለገው 2% በታች ለመከላከያቸው እንደሚያውሉ መረጃዎች ያሳያሉ። የኔቶ መከላከያ በጀት መጨመር የጥምረቱን አባል ሀገራት ከጥቃት ለመከላከል እንደሚጠቅሙ ፖለቲከኞች ይናገራሉ። ሩሲያ ከዩክሬን ጋር ጦርነት መግባቷን ተከትሎ የተለያዩ ሀገራት ከሁለቱም ወገን በመሰለፍ ጦርነቱ እንዳይበርድ አድርገውት ቆይተዋል። 3 ዓመታትን ያስቆጠረው የሞስኮና ኪየቭ ግጭት ከሁለቱ ሀገራት አልፎ በዓለም የፖለቲካ ስርዓት ላይ አሉታዊ ተጽዕኖ ማሳደሩ የሚዘነጋ አይደለም። በተለይ የምዕራባውያን ሀገራትና ሰሜን ኮሪያ በዚህ ጦርነት መሳተፋቸው ወደ ሰላም ስምምነት ላለመድረሳቸው እንደ ገፊ ምክንያት ይቆጠራል ይባላል። በሩሲያና በዩክሬን መካከል እየተደረገ ያለው ጦርነት ከሁለተኛው የዓለም ጦርነት ወዲህ ከባዱና አስከፊ ነው ሲሉ የፖለቲካ ተንታኞች ይናገራሉ። Ukrainian troops have launched a daring attack on Belgorod,